ስለ ሀያላኖቹ ሱኒዎች ሰልስቱ ጥምረት ነው ያወራን የነበረው። በአንድ በኩል ፊቱን ወደ የኢራን ሺዓዊ ተራዳ ላይ ያተኮረ ነው የሚል ነው። በሌላ በኩል ደግሞ ይህ የሶስቶቹ ጥምረት ግብፅን ካልጨመረ የተሟላ አይሆንም የሚለው የቱርክ ግፊት ሀያል ነው። ሳውዲ አረቢያ በዛ መጠን እየገፋች ነው ማለት ግን አይደለም። ይሄ በዚህ እንዳለ በእስራኤሎች በኩልም እንደዚህ ይፋ የሆነ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ የሰማነው አስተያየት የለም። ነገር ግን ይህንንስ ጉዳይ እስራኤል እንዴት ታየዋለች፣ ምን አይነት ጨዋታ ልትጫወት ትችላለች የሚል ነው። አንዳንዶቹ እንደሚሉት ንድፉ ኦልሬዲ ያለ ይላሉ። ይታወቃል። አዎ የሰለስቱ ግንባርን ለመቅጠም ንድፉ አለ በእስራኤል በኩል እና ትልቁና ዋናው በቱርክና በሳውዲ አረቢያ መካከል የተቀመጠ ሽብልቅ አላቸው ነው የሚባለው። መካከለኛው ምስራቅ ውስጥ የተባበሩት አረብ ኤሚሬትስ የምትባላለች። የተባበሩት አረብ ኤሚሬትስ በቱርኩ ኤርዶጋን እና ሙስሊም ብራዘርሁድ ወደድ ፖሊሲ ላይ ፖሊሲ ግጭት አላቸው። ስለዚህ አሁን በሳውዲና በሁለቱ መካከል ሽብልቅ ሆና ልትገባ የምትችል ኃይል ናት ማለት ነው ኤሚሬትስ። ስለዚህ በኢየሩሳሌምና በኤሚሬትስ መካከል ከፍተኛ የሆነ የሴኩሪቲ ትስስር፣ የቴክኖሎጂ ትስስር የመካሄዱ በመካችነት ደረጃ ትልቅ ተስፋ እየጣለበት ነው። ኦልሬዲ ውሃ እየጠጣ የሚገኝ ችግኝ ነው። የአብርሃም አኮርድ እኮ ለመፈረም እኮ ዳርዳርታ ይታያል። አብርሃም አኮርድ ስለማ እየሰበረች ነው እኮ ሳውዲ አረቢያ። አብርሃም አኮርድ ስማ እስራኤልን ያቀፈ የሴኩሪቲ ግንባር አጌንስት ሺዓ ኢራን ላይ ማለት ነበረ። የእስራኤልን ቴክኖሎጂዎች መሰረት ያደረገ ሳውዲ አረቢያን ዋናዋን ያቀፈ ከተባበሩት አረብ ኤሚሬትስ ጋር ከሞሮኮ እንደዚህ ያለ ነገር ነበረ። አሁን ከዚህ ኦፕታውት እያደረገች ያለችው ማነች? ሳውዲ ነች። በቃ የሆነ የፍልስጤም መንግስት ሲመሰረት ወይም መሰረቱ እየጣለ ነው ብዬ የማምነው ነገር ካላየው እሱን አልገባበትም የሚል አንድ ነው። ከዛ በኋላ ደግሞ ሁኔታ በዚህ ላይ ነው የሚገኘው። ስለዚህ አሁን ምን እያደረገች ነው? ሌላ ግንባር መሰረተች። በዚህ በምትፈራው ሺዓዊ ግንባር ላይ አሁን ፓኪስታንን እስከ ኒውክሌር ጠመንጃ እሳቸውን ደግሞ የኔቶን እስከነ ሰው አልባቸው ይዛ መጣች ማለት ነው። አሁን ይህ ሲሆን ደግሞ ኢየሩሳሌም በቀጥታ ከአቡዳቢ ጋር ነው። ይሄ በቱርኪዬ ነው። በቱርኪዬ እና በሳውዲ መካከል ሽብልቅ ነው። ኦኬ ፓኪስታንንስ ምን ታርጋት? ከጀርባዋ ህንድ 30 ሚሊዮን ኒውክሌር አለች። ህንድና እስራኤል ሲዋደዱ ልግራች ስትራቴጂ ነው ግንኙነታቸው እና ያለፈውን ጉብኝት ማየት አለብን። ስለዚህ የፓኪስታን ነገር ጀርባዋ ጥሯል እዚህ ቦታ ላይ መምጣቷ። ከህንድ ጋር ይሄ ትስስር አለ። ይሄ ብቻ አይደለም። እስራኤል በጣም ጥብቅ ትስስር ያላት ኦልሬዲ የኢኮኖሚ ሚሊተሪ ትስስር በጣም በጠነከረ ሁኔታ ያላት ከግሪክ እና ከቆጵሮስ ነው። ግሪክ ያው የኔቶ አባል ናት ታውቃለህ። ቆጵሮስም ናት አባል ነች እንዴ? ቆጵሮስ እጠረጥራታለሁኝ። ቆጵሮስ አይደለች፣ ግሪክ ነች። ቆጵሮስ አሁን ቆጵሮስ ራሷን የቻለች አገር ናት። ደሴት ናት። ግሪክ ስር ነች እኮ። እና ቱርክ የኔ ናት በሚል ሰሜናዊ ክፍሏን ቆርሳ ቱርክ ሪፐብሊክ እንዲብላ ቁጭ ብላለች ዛሬ ከቆጵሮስ ማለት ነው። ስለዚህ ግሪክና አንደኛ ቆጵሮስ ውስጥ፣ ሁለተኛ ግሪክና ቱርክ ይሄ ያላቸው፣ ሁለተኛ ግሪክና ቱርክ በውሃ ድንበር ውዝግብ አላቸው። በውሃ ድንበር ውዝግብ ሲኖራቸው በአየር ክልልም ውዝግብ አላቸው ማለት ነው። ኤጂያን ነው ኤጂያን ባህር የሚሉት ማለት ነው። ቆጵሮስ አይደለችም አባል የኔቶ አባል አይደለችም። ግን የአውሮፓ ህብረት ለማለት ነው። የአውሮፓ ህብረት ሀገር ነች።
ስለዚህ አሁን እንደዚህ ሁለቱ ቬስትድ ኢንተረስት አላቸው ከቱርክ ጋር ገብቷል። አዎ ሁለተኛ የዚህ የተፈረደበት የተፈጥሮ ጋር ነዳጅ ያማውጣት የውሃ ክልላችን ድንበር ውዝግብ አለ ማለት በግሪክ ተይዞብኛል የኔን ቦታ ይዛለች የሚል ነው። ይሄ የሚያናክሳቸው ነገር ነው። አሁን ለግሪክ ጥሩ ጦር መሳሪያ ሻጭ ከሆኑ ሀገሮች አንዷ እስራኤል ነው እና ቆጵሮስ ላይ በቆጵሮስ ጉዳይ በጣም ፈጥኖ ደራሽ ናት እስራኤል። ስለዚህ ብዙዎቹ እስራኤላውያን ሲዝናኑ ቆጵሮስን በጣም ነው የሚያዘወትሩት። ያው ደሴት ስለሆነች ደሴት ስለሆነች አብዛኛው ሀገር ነው። የአውሮፓ ህብረት ናት ሲባል እኮ ለአንድ ነገር ሊገባ ይገባል። የአውሮፓ ህብረት አባል ለመሆን ቱርክ አልቻለችም እስካሁን ድረስ። ማናቸው ዘለንስኪ አልቻሉም። ከዚህ በለጠ ልሙት እንዴት ሊሆን እያሉ እኮ ነው። ስለዚህ እነኛ አግኝተውታል። አዎ ስለዚህ አሁን እነዚህ ከሁለቱ ጋር በመስራት ቱርክን መጠርቀቅ እና ከኤጂያን ባህር ማባረር እና እንግዲህ ሀገሮች ባህር ስትዋሰን እስከ 350 ኪሎ ሜትር የዛ ባህር የኢኮኖሚ ዞን ያንተ ነው። ነዳጅ ብታወጣዛ ያንተ ነው። አሳዎችን የምታጠምደው አንተ ነህ። አሳው ተራ ነገር ነው፣ ያንተ ነህ። ዓለም አቀፍ መተላለፊያ ሊሆን ይችላል፣ ከድንበር ውጭ ነው እሱ ከእንትን ላይ። ስለዚህ እነዚህ ሀገሮች እንዲህ አይነት ቁልልፍ አለባቸው። እስራኤል ደግሞ እዛ ቤተኛ ናት። ምነው ቀረሽ እንዴ ቡናውን አስቀምጠን የት ነው የምትባባል ናት። ስለዚህ እነዚህ እንትኖች እነዚህ የሚሉ ናቸው። በተረፈ የመጨረሻው ጥያቄ አድርገን ልናነሳ የምንችለው የሳውዲ አረቢያ ንጉሥ በዚህ ጥምረቱ አልጋ ወራሹ በዚህ ደረጃ እምነት ሊጣልባቸው የሚችሉ ሰዎች ናቸው የሚል ጥያቄ አለ። ይህን እዚህ ጥምረት ውስጥ ይሄ ጥያቄ እንደ ሰው ለእኔ የቀረበልኝ ከሆነ ደስታውን አልችለውም። እኔ ይከብዳል ባይ ነኝ። አይታመኑም። አስተዋኛ ይከብዳል። ማን አልጋ ወራሹ ውሳኔ አወሳሰዳቸው ድንገት ቀሳፊ አስደንጋጭ፣ ከዛ በኋላ ደግሞ ይሰለቻቸዋል ብዬ ነው የማስበው። ማስረጃ ማቅረብ ይችላል። እሺ የመጀመሪያው ጥሪ ኑን ንዝመት የሚል ነው። በዚህ በአልቃይዳ ማን ነው በሀውቲዎች ላይ የሱኒ ግንባር የተባለው አንድ የቀረ ሱኒ አይደለም። አስተባብረው ሄደው ነበር። ግብጽ መጣም የየመን በተወረረች ነው ብለው ከዛ በኋላ እያለ መጨረሻ ላይ ራሳቸው ግማን ነው ብቻቸው ቀርቆ ራሳቸው ሳውዲ አረቢያና የተባበሩት አረብ ኤሚሬት ተጣሉ እርስ በርስ ግንባር የነበሩት። እንደውም ኢሚራቲ ማለት ለሳውዲዎች ወንድም ማለት ነው። ኢሚራቲ ማለት ወንድም ማለት ነው። በዛ ደረጃ የሚታዩና የሳውዲ አረቢያው ኤምቢዜድ ብዙ ብዙ ነገር የኤምቢኤስ አራያ ነው ተብለው ነው የሚታሰቡ። ምንም እንኳን ሳውዲ አረቢያ እንትኑ ብዙ ነገር እሷን ቢሆንም ማለት ነው። አንድም ደግሞ ዱባይ ምናምን በዚህ በጣም ይፎካከራሉ። ገብቷል። ግን ያኔ በወንድማማችነት ሄዱ በኋላ የመጨረሻ ባላንጣው ነው ያበቃው። ጦርነቱንም አቆሙ። አሁንም እንትን ያነቡጫል ማን ነው ያ ሁሉ ጥምረት ያ ሁሉ ነገር ተሸንፎ ነው የቆመው ማለት ይቻላል። በትንቱ ይወጣው አንዳትን ከዛ ደግሞ ኳታር ላይ ተዘመተ ኳታርን ከጨዋታ ውጪ አደረጓል። በአየር ራሱ እንዳይመጡ ሁሉ አደረጓል። ዘጋግተው እንደውም የተባለው አልጋው ራሱ ሊያስቆፍሩት ነው። ብቸኛ የመሬት ድንበሯ ኳታር ከሳውዲ አረቢያ ጋር እንጂ ቤዚካሊ ደሴት ነች። ከሳውዲ አረቢያ ደሴት ሊያደርጋት ነው ተብሎ ነበር እኮ እሱ ዜና እንዴት ይመስጠኝ እንደነበር የልሁ ደረጃ አንተን አስመት በቃ አይቻልም። ከማንም የመሬት ድንበሩን አስቆርሶ ወደ ውሃው ሊከታት ነበር ተብሏል። ከዛ በኋላ እንግዲህ መቼም ጠቅላላ ሁሉም ናቸው ከዚህ ካይሮን ያዝ እዚህ በሙሉ የሰለጡ አካባቢዎች ተጣመሩና ትእዛዝ ቀረበ። ለማን? ለኳታር 13 አልጀዚራን ዝጊ። አልጀዚራ አረበኛን ሳይሰማ የሚተኛ አረብ የለም። አልቻሉም። ጆሮ ወስዳባቸዋለች ባለች ኳታር። እሱ ነገር ዝጊ ይስጋሽና ዝጊ ማት ነው ያስተላለፉባት። ከዚህ ከሙስሊም ብራዘርሁድ ከሚባለው እንዳለ አባሪ ትንሽ
ከኢራን ጋር ያለሽ ግንኙነት ቋጭ የውጭ ፖሊሲሽን ቤዝድ ኦን ሪያድ አንድ አድርጊ እስከ ተወሰነ ዓመት ትታያለሽ። እንደው እንደ ሀገርነት ሳይሆን ሁሉን ነገር አረጉና ዘጋጉበት። በባህር በአየር ምንም ግንኙነት የለውም። የምትበላው እንጀራ በየት በኩል ይጓል? አውሮፕላን ራሱ ትልቁ እኮ የኳታር ከፍተኛ ገቢ የሚያስገኘው ኳታር ኤርዌይስ ነው። እሱ ብዙ ሀገሮች ላይ በተለይ ዓለም አቀፍ በረራዎቹ ሁሉ የሚያረግ የአየር ክልሉ ተከልክለው መብረራቸው ቤት ይለፍ ያን ጊዜ የቱርኩ ኤርዶጋን ሲበሩ ኳታር ገቡ። ዝግ የቱርክን ጦር ሰፈር ነው አንዱ የታዘዘችው። ገብቷል። ሻለቃ ጦር ጨምሮበት ተጨማሪ ነገር ጃቀኝ ምናምን ኑ ሊወሯት ይችላል የሚል ስጋት ሁሉ ስለነበረ እሳቸው ተኙ። በቃ እስኪ ኑና እንተያያለን። እነዛ እስላማዊ ቤተኞቹ ኢራኖች አውሮፕላን እያከታተሉ እህሉን እየጫኑ ስንቁን፣ በሶውን፣ ጭኮውን መግባት ጀመሩ። በዚህ ለፊ የአየር መንገዱ በኢራን በኩል ጭራሽ ከኢራን ጋር አቆራረጣለሁ ብለው የገቡት ዘመቻ ኢራን እና ኳታር እንደዚህ ሆኑ። ገብቶሃል? ኤኒዌይ ታሪኩን ለማሳጠር አንዱንም ጥያቄያቸውን ሳትፈጽም ኳታር አንዱንም ይሻልልም እንዳለች መጨረሻ ላይ አንድ ስብሰባ የሰላጡ ሀገሮች ስብሰባ አላቸው አይደል? የጂሲሲ ስብሰባ ላይ ማን ኢራቅ ነው ኩዌት ተስተዋወለችው። ኢራቅ የከዲብ እንደማለች በአጠቃላይ የነበረን እንትን በዚህ የነበረው ጠብ አልጀዚራን ገለመለ አንስተናል። እንደ ጥንቱ እንደ ጠዋቱ ይቀጥል የሚል መግለጫ ወጡ። ብድግ ብሎ የኳታሩ ኤሚር እዛ ስብሰባ ላይ ካን ዩ ቢሊቭ ሁለቱ ተያይዘው እንደተላቀሱ ሊለቅቁ አልቻሉም። አልጋ ወራሹና የኤሚሩ ቶታሊ ድንበሩን ቆርጦ ደሴት ሊያደርገው ነው እንዳልተባለ ሁሉን ረስተው ወዳጅ ሆኑ ማለት ነው። ግን አያቸው እነዚህ ሁለቱ ፓተርኖች ስታይ ከዛ የመጨረሻው ሊገባኝ አልቻለ። ኦፍ ኮርስ ቱርክ ላይ ማነው ካሾጊ ላይ የደረሰውን ነገር ታውቃለህ። እንደገና ደግሞ በጣም አስገራሚው አንድ ጠዋት ላይ እንደማታ አልጋ ወራሹ የጸረ ሙስና ኮሚሽነር ተደርገው ንጉሱ አባቱ ሾሙት። ሌሊት የኮሩ የተንቀባረሩ በደርዘኖች የሚቆጠሩ ሚሊዮነሮችና ቢሊዮነሮች ታፍሰው በቢጃማ ሪስ ካርሊዝ የሚባል የህልምልም ሆቴል የነበረውን ወደ ካርቸሌ የቀየረው ራሱ ሆቴሉ አስራቸው። በኋላ ላይ የተሰማው ነገር ምንድነው? በየፊታቸው ምርመራ ወረቀት ቁጭ አድርጌ አምጣኝ ገዛ ያስፈልገኛል የዚህ ብድር ፕሮጀክት 30 ቢሊዮን ለ2030 አንድ ያከተው ያው ከተማ ያበብ አሁን እኮ እሱ በዚህ በጦርነት የተነሳ ወደ 40 መሄድ አለበት። ያው አይቻልም። ኦልሬዲ እኮ የዓለም ዋንጫ ሁሉ ለማዘጋጀት እኮ እየተዘጋጁ እኮ ነው እነሱ አይደል? ይሄን ሁሉ ገንዘብ እየፈሰሰ ኳሱን አያካሄዱም ለማለት አልችልም። ያቺ ግን ያ ህልምልም የሆነ ከተማ ግን አይደርስም። ቴክ ኢት ፍሮም ሚ አይደርስም። ሶ ኤኒዌይ ያ በዛ እርምጃ አሁን ድረስ እነዛ ቢሊዮነሮች ከነሱ ከ100 ቢሊዮን በላይ ነው የሰበሰቡ። ከ100 ቢሊዮን ዶላር አንተ ከንጉስ እንትና ጋር በዛ ጊዜ እንዲያርጋል እንዲ አርጋል በሙስና ይሄን ወስዳል ቁጭ አድርግ ይሄን ያን ያለበት ቁጭ አድርግ እና እያንዳንዳቸውን ይሄ ምንድነው የሚባለው ፖሊስ ጣቢያ ሄደ ከዛ በዋስትና የምትወጣበት ዋስ በታሲዘው ገንዘብ አለ የዋስትና ገንዘብ እያስያዙ እዛው ነው ያሉት። እኔ እስከማውቀው ድረስ አውሮፕላን አይሳፈሩም። ወደ ዘመድም እኮ ብዙ ሰው ያገኛቸው ከቤተሰብ በቀር እነዛ ዓለም የማይበቃቸው ንስሮች ነው የምነግርህ። አሁን የርግብ ቤት ታውቃለህ? ቁጭ መብረር አይችሉም። በቃ ሁሉም የተለየ መረጃ ያለው ሰው ካለ ይንገረኝ። ሁሉም አልወጡም። እንግዲህ እንዲህ ናቸው አልጋ ወራሹ እና ይጻናሉ የሚለውን ጥያቄ የራስህ ቴምፐር አላቸው ለማለት ነው። ጊዜ ያስፈልጋቸዋል ይህንን ለማድረግ ማለት ነው። እንመለስበታለን።